አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም በአማራ ክልል ጎጃም ቀጠና ባለፉት ቀናት በተደረገ ዘመቻ በመቶዎች የሚቆጠር የመከላከያ ሰራዊቱ የጦር መሳሪያ በፋኖ ኃይሎች መወሰዱ ተዘገበ። አገዛዙ ደግሞ ለፋኖ ኃይሎች ጦር መሳሪያ ድንበር ተሻግሮ ገባ ብሏል። ዓለም አቀፉ ሪፖርት አብይ አህመድ በአማራ ክልል የሚደረገው ጦርነት ላይ የሚያቀርቧቸውና የሚያምኗቸው ጀነራሎችን በተመለከተ ሪፖርቱን ይዞ ወጥቷል። በቀዳሚነት የምንመለከተው ጉዳይ ይሆናል። ህወሓት ከአውሮፓ የማሳሰቢያ ከአሜሪካ ደግሞ የድጋፍ መልእክቶች ደርሰውታል። ዳግም ይፋዊ ጦርነቱ እንዳይቀሰቀስ የሚወጡ ማስጠንቀቂያዎችም ቀጥሏል። የቲዲኤፍ አመራሩ ደግሞ የትግራይ ቀይ መስመሮች እስከሚረጋገጡ ልንተኛ አንችልም ይላሉ። ታደምጡታላችሁ። ያገዛዙ ባለስልጣናት ከኢትዮጵያ አሁናዊ ሁኔታ ጋር በተያያዘም ያስተላልፏቸው መልእክቶች እያነጋገሩ ናቸው። ጀነራሎቹ ሀገሪቱ እየታመሰች ነው፣ እንዳትፈርስ እየታገልን ነው ይላሉ። የአብይ አህመድ ሚኒስትር ደግሞ ሀገራዊ ስሜት ጠፍቶ ሞራል ተናግቷል ሲሉ ተደምጧል። ተጨማሪ ያለን ጀነራሉ አንደራደርም ሲሉ የቀረበውን ጥያቄ ውድቅ አደረጉ። ንግግር የሚኖረው ትጥቅ ከፈቱ በኋላ ነው ሲሉም ተናግሯል። የኢትዮጵያ ኤርፖርቶች ለዚህ ጦርነት መጠቀሚያ ሆኗል የሚለው ክስም ቀጥሏል። ሌላኛው መረጃችን ነው። አሜሪካና ኢራን የተኩስ አቁሙን በመጣስ አንዳቸው ሌላኛቸውን እየከሰሱ ነው። ኢራን በሆርሙዝ ወሽመጥ አስተዳደር ጣልቃ መግባት ውጥረቱን ያባብሰዋል ስትል አስጠንቅቃለች። ይህ በእንዲህ እንዳለ ከስምምነት በኋላ እስራኤል በሊባኖስ ላይ ጥቃት ማድረሷ ተሰምቷል። የተወደዳቸው የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ጎጃም ቀጠና ባለፉት ቀናት በተደረገ ዘመቻ በመቶዎች የሚቆጠር የመከላከያ ሰራዊቱ ጦር መሳሪያ በፋኖ ኃይሎች መወሰዱ ተዘገበ። አገዛዙ ደግሞ ለፋኖ ኃይሎች ጦር መሳሪያ ድንበር ተሻግሮ ገባ ብሏል። ዓለም አቀፉ ሪፖርት አብይ አህመድ በአማራ ክልል የሚያደርጉት ጦርነት ላይ የሚያቀርቧቸው ጀነራሎችን በተመለከተ ሀተታውን ይዞ ወጥቷል። ኦህዴድ ብልጽግና ባለፉት ዓመታት የተለያዩ ስያሜዎችን የሚሰጣቸው የጸጥታ አደረጃጀቶችን ቢፈጥርም የሀገሩን ሰላም እያናጉ በጦር መሳሪያ ሸመታ ላይ ያተኮሩ ሆነው ግን ቀጥሏል። የብሔራዊ ደህንነት ምክር ቤቱን ጨምሮ በርካታ ኮማንዶች እየተፈጠሩ ለዓመታት ሀገሪቱን በርስ በርስ ጦርነትን አስቀጥሏል። አፍሪካ ኢንተለጀንስ አብይ አህመድ ስልጣናቸውን ለመጠበቅ በዙሪያቸው የፈጠሩትን ወታደራዊና የደህንነት ቡድን ዝርዝር ባቀረበበት ሪፖርቱም ካጠገባቸው ያሉትን ቀና አያደታን ጨምሮ ከመለመሏቸው ባሻገርም በኢታማጆር ሹሙ ላይም ጀነራል ጌታቸው ጉዲናን ማስቀመጣቸውን ጠቅሶም በአማራ ክልሉ ጦርነት የአብይ የቅርብ ሰዎች የሚላቸውን ጀነራሎችንም ያብራራል። በቅርቡ የተፈጠረው 13ኛ እዝ አዛዥ እንዲሆኑ የተደረጉት ሜጀር ጀነራል ተስፋዬ አያሌውና የቀድሞ የጥበቃቸው አዛዥ የወቅቱ የሰሜን ምዕራብ እዝ አዛዥ የሆኑት ብርሃኑ በቀለ በዚህ ረገድ በቀዳሚነት አስቀምጧቸዋል። እነዚህ የማይታመኑም የሚታመኑም ጀነራሎች በአማራ ክልል የአርሶ አደሩን ቀዬ የውጊያ አውድማ አድርገውትም ቀጥለዋል። ከሰሞኑ በበርካታ የክልሉ አካባቢዎች የተስተዋለው ዘመቻም የዚህ አካል ነው። በጎጃም ቀጠና ደጋዳሞት የነበረው ውጊያም ቀዳሚውን ትኩረት የወሰደ ሲሆን የቀድሞ የቢቢሲ ጋዜጠኛና የኮመንዌልዝ ፕሮፌሰሩ ማርቲን ፕላውት ኮሎኔል አበራን ጨምሮም የመከላከያ ሰራዊቱ አመራሮች በስፍራው መገደላቸውን ዘግቧል። ሌሎች ሪፖርቶች ደግሞ በዚህ የእርስ በርስ ጦርነት እየደረሰ ካለው አሳዛኝ ሰብአዊ ጉዳት ባሻገርም የጦር መሳሪያ ምርኮም ከፍተኛ ስለመሆኑ ያነሳሉ። በዚሁ በጎጃም ቀጠና በነበረው ውጊያም ሞርታርና ድሽቃን ጨምሮም ከ230 በላይ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ኃይሎች ከመንግስት ሰራዊት ተወስደዋል ተብሏል። በየጊዜው እየተደረገ የሚገኘው ውጊያ የሚፈጸሙ ጥቃቶችም ታጣቂ ኃይሎችን የጦር መሳሪያ አቅማቸውን እንዲያድግ ማድረጉን በማከል የመከላከያ ሰራዊቱ ደግሞ በድንበር በኩል ለፋኖ የተሻገረ ጦር መሳሪያን ያያዝኩ ይላል። ከሱዳን የተነሳ ነው ያለው። ከዛም ወደ ጃዊ ሊገባ ነበር ሲል የገለጸው ጦር መሳሪያን በቤንሻንጉል ጉሙዝ ክልል ውስጥ ነው በቁጥጥር ስር አዋልኩ ያለው። ከጦር መሳሪያ ጋር በተያያዘ ጎረቤቶች የውስጥ ጠላቶችን አስታጠቁብኝ የሚለው የብልጽግናው ክስ እንዳለ ሆኖም ራሱ ሰራዊቱም ይሁን እንደዚሁም ከሰራዊቱ የሚታጠቁ እንደ ፋኖ ያሉ ኃይሎች ግን የብልጽግና ትልቁ ኢንቨስትመንትን ጦር መሳሪያ ግዢ አድርገውት ከርመዋል። ይህ ደግሞ የፊልድ ማርሻሉ አማካሪ ጀነራል አለምሸት ደግፌም በደርግ ጊዜ ለጦር መሳሪያ የወጣ የነበረ ቢሊዮን ዶላሮችን አስታውሰው ያለፉት 5 የብልጽግናው ዓመታት ደግሞ አስከፊ እንደነበሩ ያመኑበት ንግግር ማቅረባቸው የሚታወስ ነው። ባለፉት 5 ዓመታት ብቻ እንኳን ያወጣነው ወጪ ደግሞ እጅግ ከባድ ነው። ይሄ ወጪ ለልማት ውሎ ቢሆን ኖሮ የት ያደርሰን ነበር?
የካፒታል ፕሮጀክቶችን ገንዘብ ወደ ጦርነት አዙረው እየተዋጉ እንደሚቀጥሉ ይህ ደግሞ እስከ 20 ዓመት ድረስም ሊቀጥል እንደሚችል የሚናገሩ መሪዎች ባሏት ኢትዮጵያ የሀገር ሀብት የሀገር ዜጎችን ለመግደል ለማጋደል ጥቅም ላይ እየዋለም ይገኛል። የተከበረው ምክር ቤት እንዲገነዘብ የምፈልገው የኢትዮጵያ ሕዝብ እንዲገነዘብ የምፈልገው ኢትዮጵያ ውስጥ 10 ዓመት 20 ዓመት ውጊያ ማስቀጠል ይቻላል። ምንም ችግር የለም። ክላሽም አለ፣ ጥይትም አለ፣ ሰውም አለ። እነዚህ የሀገሪቱ መሪዎች በዚህ ወቅት የዘመቻቸው ማዕከል ባደረጉት አማራ ክልል የተለያዩ አካባቢዎች የሚፈጸሙ ጥቃቶችም እንደቀጠሉ ናቸው። በወሎ ቀጠና በጋሸናና ፍላቄት መካከል ባለ ስፍራ የተፈጸመ ድንገተኛ ጥቃት ከፍ ያለ ጉዳት ካስከተሉት ውስጥ አንዱ ሆኗል። በዚሁ በወሎ ቀጠና በአይና ቡግና ወረዳ መቀመጫን በሌሊት በተፈጸመ ጥቃትም በስፍራው የነበሩ የመንግስት ኃይሎች ለጉዳት መዳረጋቸው ተሰምቷል። ህወሓት ከአውሮፓ የማሳሰቢያም ከአሜሪካ ደግሞ የድጋፍ መልእክቶች ደርሰውታል። ዳግም ይፋዊ ጦርነቱ እንዳይቀሰቀስ የሚወጡ ማስጠንቀቂያዎችም ቀጥሏል። የክልሉ አመራር ደግሞ የትግራይ ቀይ መስመሮች እስከሚመለሱ ልንተኛ አንችልም ይላሉ። የትግራይ ክልል ከ4 ኪሎ አስተዳደር ጋር በበርካታ መስኮች አሁንም ጦርነት ላይ እንደሆነ በርካታ ማሳያዎች ይቀርባሉ። የፕሮፓጋንዳ ዘመቻዎች፣ የኢኮኖሚ ክልከላዎችና የተፈጸሙ የድሮን ድብደባዎች ጦርነቱ በሌላ መልኩም ቢሆን እየተደረገ እንደሆነ ሲነሳም ይሰማል። ያለውን ውጥረት ተከትሎ የሚቀርቡ ዓለም አቀፍ ጥሪዎች ደግሞ ይህ አሁናዊ ሁነት ወደ ለየለት ጦርነት እንዳይሸጋገር የሚያሳስቡና የሚጠይቁ ናቸው። ሰሞንኛዎቹ አብዛኞቹ የዲፕሎማቲክ ማህበረሰቡ ማሳሰቢያዎች ደግሞ ህወሓት ላይ ያተኮሩ ሆኗል። የአሜሪካ መንግስት አክራሪ ባላቸው የህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላን መጣሉን ያሳወቀው አዲስ አበባ በሚገኘው ኤምባሲው በኩል ደግሞ የሰላም ሂደቱን እያደናቀፉ ያሉ አካላት በአፍሪካ ህብረት ለሚመራ ውይይት የማበረታታት ጥረቶች በአስቸኳይ መተባበር አለባቸው ሲል ያሳስበው ከሰሞኑ ነበር። ይህን የአሜሪካን ውሳኔ ተከትሎ ምላሽ የሰጡት የአሜሪካ የህግ መምሪያ ምክር ቤት አባል የሆኑት ብራድ ሸርማን እርምጃውን ተችተውታል። የኮንግረስ አባሉ በኢትዮጵያ ሰላም እንዲሰፍን የሚፈልጉ አካላት እርቅና ሰላም እንዲረጋገጥ ከሁሉም የጦርነቱ ተሳታፊዎች ጋር መስራት ይገባቸዋል ሲሉም ነው የገለጹት። የምክር ቤት አባሉ የአሜሪካ መንግስት ውሳኔን ከተቃወሙት ውስጥም ሆኗል። ህወሓት የፌደራል መንግስቱ የፕሪቶሪያውን ስምምነት ሙሉ በሙሉ አለመተግበሩን አሜሪካ ችላ በማለት በአንድ ወገን ላይ ያነጣጠረ ውሳኔን ሰጥታለች በሚል መግለጹም የሚታወስ ነው። በሌላ በኩል የአውሮፓ ህብረት ህወሓት በተናጠል የግዳጅ ወታደራዊ ምልመላን ተግባራዊ ማድረግ መጀመሩም የፕሪቶሪያው የግጭት ማቆም ስምምነትን ይጥሳል ሲል አሳውቋል። ህብረቱ ህወሓት ትይዩ ክልላዊ ምክር ቤት ለማቋቋም የወሰደውን እርምጃ ጨምሮም በሰሜን ኢትዮጵያ ያለው ውጥረትም አሳሳቢ ሲል ገልጾታል። ሁለቱ ወገኖች በጦርነት ማቆም ስምምነቱ ተጨባጭ አተገባበር ዙሪያም ንግግር የመጀመራቸው ጉዳይ አጣዳፊ መሆኑንም አብራርቷል። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ሰላምና መረጋጋት እንዲሰፍን የሚያደርጉትን ጥረት ሙሉ በሙሉ እንደሚደግፍ በማረጋገጥ ከሰሞኑ የሚወጡ ማሳሰቢያዎች በአንድ በኩል የህወሓት የዲፕሎማሲ ውድቀት ተደርጎም በሌላ በኩል ደግሞ አሁንም የትኩረት ማዕከል ሆኖ የመገኘቱ መገለጫ በሚል የሚጠቀሱም ሆኗል። ከህወሓት ከፍተኛ አመራሮች መካከል አንዱ የሆኑት አዲስ ዓለም ባሌማ ግን ዲፕሎማሲ የሚመሰረትበት ቁም ነገር ጉልበትና ኃይል ነው፣ ተሰሚነት ተፈላጊነትን መፍጠር ያለበለዛም ዛሬ በዲፕሎማሲው ዓለም በሀዘኔታና በምህረት የሚደረግ ምንም አይነት የዲፕሎማሲ ድል የለውም ሲሉ መናገራቸው ይታወሳል። በትግራይ ጦርነት ወቅት የቲዲኤፍ ቃል አቀባይ ሆነው በብዙዎች ዘንድ የሚታወሱት ገብረ ጻድቅ ደግሞ የትግራይ ህዝብ መሰረታዊ ጥያቄዎች ምላሽ የተነፈጋቸው ጊዜ ላይ ነን ብለው ከበባ፣ ክልከላና የተፈናቃይና ግዛቶችን ጉዳይም አንስተዋል። የትግራይ ቀይ መስመሮች መፍትሄ ሳያገኙ ልንተኛ አንችልም የሚሉት አመራሩ አንድነት ግድ ይለናል ሲሉም ተደምጠዋል። ቶም ብሔራዊ ረብሓታትና ኢልና ቀይሕ መስመር ኢልና ዘቐመጥናዮም ነገር ገና አይተረጋገጹን ስለዚ ኣብዚኦም ከም ህዝቢ ሓደ ኸውን ግድን ይዝገብ። የአገዛዙ ባለስልጣናት ከኢትዮጵያ አሁናዊ ሁኔታ ጋር በተያያዘ ያስተላለፏቸው መልእክቶች እያነጋገሩ ናቸው። ጀነራሎቹ ሀገሪቱ እየታመሰች እንዳትፈርስም እየታገል ነው ይላሉ። የአብይ አህመድ ሚኒስትር ደግሞ ሀገራዊ ስሜት ጠፍቶ ሞራል ተናግቷል ሲሉ ተደምጧል። ሀገር ወዲህ እነሱ ወዲያ የሆኑት የኦህዴድ ብልጽግና ሹማምንት የሀገሪቱ ነባራዊ ሁኔታዎችን መካድ መለያቸው ነው። እየተዋጉ ሰላም ነው፣ ድህነትን እያስፋፉ ጥጋብ ነው፣ ስንዴውም ትርፍ ነው፣ እየዘረፉ አንድ ብር ሳንሰርቅ ነው የምንሰራው፣ እገታዎች ተንሰራፍተው ሚራክል ላይ ነን ወዘተ ሲሉ ነው የሚታወቁት። እነዚህና ሌሎች የዜጎች ችግሮችን የሚያነሱ አሊያም እነሱን ያላደነቁትን ደግሞ
ዓለም ሲመሰክር ማየት የተሳናችሁ ማሰብ ያቆማችሁ ወዘተ እያሉ እንደ ማህበረሰብ ሲወርፉም ተስተውሏል። በዚህ ሰሞን አንዳንድ ወታደራዊ አመራሮች እያደረጉት ያለው ንግግር ግን በመጠነኛነት የተቀየረ ይመስላል። ዘውዱ በላይ የተሰኙት የማዕከላዊ እዝ አዛዥ ኢትዮጵያ አደጋ ላይ ናት ብለው የመፍረስና አለመፍረስ ትግል ላይ እንገኛለን ሲሉም ገልጸው ግን ይህ የሚሆነው በእኛ መቃብር ላይ ነው ሲሉ ይደመጣሉ። እኛ የምንታገለው ኢትዮጵያ በብሔራዊነቷን ጠብቃ አንድ ሆና እንድትቀጥል ነው። እኛ እያለን ኢትዮጵያ አትፈርስም። በእኛ መቃብር ላይ ኢትዮጵያ የምትፈርሰው። አፍራሹ ማን ነው የሚለውን ባልጠቀሱበት በዚህ ንግግራቸው ዛሬ ሀገሪቱ ለገባችበት ውጥንቅጥ የዳረጋትን አገዛዝ እያገለገሉ ነው ይህንን የሚሉት። የፊልድ ማርሻሉ አማካሪም በተመሳሳይ የኢትዮጵያን ሁነት ልክ እንዳለቃቸው ጠቅላይ ሚኒስትሩ ጨምሮ ሚራክል ላይ ነን እንደሚሉት አይደለም የገለጿት፣ እየታመሰች ነው ሲሉ እንጂም ውስጣችን እየታመሰ ነው ያለው። አገሪቷ ቀደም እንደተባለው እንደተጠቀሰው በቂ የተፈጥሮ ሀብት ያላት በቂ ፖቴንሻል ያላት ሀገር ነች። ለሁላችንም ይበቃል፣ ባንቃማም ይበቃናል። ግን የልሂቃኑ ስስት እኔ ብቻዬን ካላስኳት ከሚል አስተሳሰብ ግን ወጣቶች ህይወት እንዲከፍሉ አገር እንድትደማ ለነዚህ ጀነራሎች በርካታ ወጣቶችን ከትምህርት ገበታ እያስቀሩ ለውትድርና የሚያስረክቡት የአብይ አህመድ ሚኒስትር ብርሃኑ ነጋም ተቀራራቢነት ያለው ንግግር ሲያቀርቡ ነው የተሰሙት። ወጣቱን ትውልድ በወቀሱበት ማብራሪያቸው ሀገራዊ ስሜት ጠፍቷል፣ ሞራል ላሽቋል፣ ግብረ ገብነት ወርዷል ወዘተ እያሉም ነው ሲያብራሩ የተደመጡት። የትውልዱ የሞራልና የግብረ ገብነት መሰረት በመናጋቱ የጋራ አብሮነትና ማህበራዊ ኃላፊነት ጠፍቶ እኔ ከሞትኩ ሰርዶ አይብቀል የሚል አደገኛ ግለኝነት ተስፋፍቷል። በአጠቃላይ የሀገሪቱ የሰው ሀብት፣ የክህሎት፣ የሞራልና የግብረ ገብነት መሰረት ተዳክሞ የሀገር ጥቅምና አገራዊ ስሜት ዋጋ ያጡበት ሁኔታ ተፈጥሯል። ይህ የሞራል ቀውስ ደግሞ በቀጥታ ወደ መንግስት መስሪያ ቤቶችና ተቋማትም ዘልቆ ገብቶ ተቋማቱ ህዝብን በቅንነት በታማኝነትና በፍትሃዊነት የሚያገለግሉ የዜጎች መታመኛ መሆናቸው ቀርቶ ሙስናና አድሏዊ አሰራር የሰፈነባቸው እሳቸው የትምህርት ሚኒስትር ሆነው ብልጽግናን ባገለገሉባቸው ባለፉት ዓመታት የትምህርት ዘርፉ የሚታወሰው 9 ሚሊዮን ተማሪዎች ከትምህርት ገበታ በማራቅ በሺዎች የሚቆጠሩ ትምህርት ቤቶችን በድሮንና በከባድ መሳሪያ በማውደም በርካቶችን ወታደራዊ ካምፕ በማድረግ በመቶ ሺዎች በየዓመቱ ከከፍተኛ ትምህርት ተቋማት የመጣል ሪከርድን በማሻሻል ወዘተ በሚሉ ጉዳዮችም ነው። ጀነራሉ አንደራደርም ሲሉ የቀረበውን ጥያቄ ውድቅ አደረጉም። ንግግር የሚኖረው ትጥቅ ከፈቱ በኋላ ነው ሲሉም ተናግሯል። የኢትዮጵያ ኤርፖርቶች ለዚህ ጦርነት መጠቀሚያ ሆኗል የሚለው ክስም ቀጥሏል። የተባበሩት አረብ ኤምሬቶችና የብልጽግናው አገዛዝ ስንቅም ትጥቅም ማሰልጠኛ ካምፕም ኤርቤዝም የሚያቀርቡለት የሱዳን ፈጥኖ ደራሽ ኃይልና እንደ ግብጽ ባሉ ሀገራት የሚደገፈው የሱዳን ጦር መካከል የሚደረገው ደም አፋሳሹ ጦርነት እንደቀጠለ ነው። ለአቡዳቢ ፍላጎት ሲባል ኢትዮጵያ ወደዚህ ጦርነት ተጎትታ ትገባ ዘንድ ያደረገው የ4 ኪሎ አገዛዝ የሀገሪቱን መሰረተ ልማቶች የጥቃት ኢላማ እንዳያደርግ የሚለው ስጋትም እንዳለ ነው። የሱዳን ጦር ከዚህ በፊት ከባህር ዳር ኤርፖርት ተነሳ ያለው ድሮን ጥቃት እንደፈጸመበት አሳውቆም አጻፋ ለመውሰድ ልገደድ ይችላል ሲል አስጠንቅቆም ነበር። አሁንም ይህንኑ የባህር ዳርና የአሶሳ ኤርፖርቶችን በመጠቀም የሚደረጉ የአርኤስኤፍ ወታደራዊ በረራዎች መቀጠላቸውን የበረራ ጉዳዮችን የሚከታተሉ አካላት እየገለጹ ነው። ትናንትና ዛሬም ባህር ዳር ኤርፖርትን በመጠቀም እነዚህ በረራዎች ተከናውነዋል ብሏል። የሱዳኑ ጦርነት በተጠናከረበት በዚህ ወቅት ደግሞ ጀነራሉ የድርድር ጥያቄን ውድቅ አድርገዋል። የሱዳን ጦር አዛዥ የሆኑት ጀነራል አብዱል ፈታህ አልቡርሃን ምንም ድርድር እንደማይኖር በማሳወቅ በሱዳን ያለው ጦርነት ይቀጥላል ብሏል። አርኤስኤፍ ትጥቁን ፈቶ ኃይሉን ካላፈረሰ ከቡድኑ ጋር ምንም አይነት ሰላም የለም ሲሉ በማከል አሁን ላለው ጦርነት ምንም አይነት አማካይ መፍትሄ እንደሌለና ሊጠናቀቅ የሚችለውን በመላ ሀገሪቱ የሚገኘው የአማጺ ኃይሉ ሰራዊት ሙሉ ለሙሉ ሲደመሰስ እንደሆነም ተናግሯል። ሰራዊታችንና ህዝቡ ወሳኝ ድል ማስመዝገብ ካልቻሉ አማጺ ቡድኑ ወደ ፖለቲካ መድረኩ ተመልሶ መምጣቱና ተጨማሪ ጥፋቶችን መፈጸሙ የማይቀር ነው ይላሉ ጀነራሉ። አልቡርሃን በርስ ጦርነቱ ላይ ገለልተኛ ነን የሚሉ አካላትን አውግዘዋል። አርኤስኤፍ 500 ሺህ በላይ ነዋሪዎች ያሏት ኤልኦቤድ ከተማ የኤሌክትሪክና የውሃ ተቋማትን ጨምሮም በሲቪሎችና መሰረተ ልማቶች ላይ ጥቃትን እያደረሰ ባለበት ወቅት ገለልተኛ ነን ባዮች እውነትን እየሸሹ ነው ሲሉም ከሰዋል።
ተናግሯል። ቀጣዩ የሱዳን ጦርነት ዋነኛ ግንባር ትሆናለች ተብሎ የምትፈራው በሰሜን ኮርዶፋን የምትገኘው ኤል ኦቤድ ከተማ በዚህ ሳምንት ወደ ከተማው አካባቢ የሚሰማሩ የፈጥኖ ደራሽ ኃይል ወታደሮች በከፍተኛ ቁጥር እየጨመሩ መምጣታቸው የተባበሩት መንግስታት የጸጥታው ምክር ቤት በርካታ የአውሮፓ ሀገራትና አሜሪካ በከተማ የጅምላ ጭፍጨፋ ሊካሄድ ይችላል የሚል ስጋታቸውን እየገለጹ ነው። የሱዳን ፈጥኖ ደራሽ ኃይሎች እንደ አውሮፓውያን የዘመን ቀመር የካቲት 2025 ጀምሮም በሱዳን የጦር ኃይሎች ቁጥጥር ስር የነበረችውን ከተማን መልሶ ለመያዝ የሚያስችላቸውን ጥቃት ለመሰንዘር እየተዘጋጁ ነው በሚል መነሻ ሰው ብቻ ሳይሆን ድሮኖችም እየወደቁበት ባለው ጦርነት በአሁኑ ወቅት ሱዳን ለሁለት ተከፍላም ትገኛለች። ዋና ከተማዋ ካርቱምን ጨምሮ ማዕከላዊና ሰሜን ሱዳን በጀነራል አልብርሃን የሚመራው የሱዳን የሽግግር መንግስት ሉዓላዊ ምክር ቤት ጦር ቁጥጥር ስር ሲገኙ ምዕራብ ዳርፉርና የተወሰነ የደቡብ ክፍል ደግሞ በጀነራል ሐምዳን ዳጋሎ ሐሚቲ በሚመራው የሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር ላይ ነው። አሜሪካና ኢራን የተኩስ አቁሙን በመጣስ አንዳቸው ሌላኛቸውን እየከሰሱ ናቸው። በሌላ በኩል ከስምምነቱ በኋላ እስራኤል በሊባኖስ ላይ ጥቃት መፈጸሟ ተሰምቷል። አሜሪካና ኢራን ከስምምነቱ ጥቂት ቀናት በኋላም ወደ ተኩስ ልውውጥ ተሸጋግሯል። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ትናንት ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት አድርሳለች። የአሜሪካ ማዕከላዊ እዝ በንግድ መርከቦች ላይ ትንኮሳ ስለቀጠለም በኢራን በርካታ ኢላማዎችን መምታቱንም አሳውቋል። የኢራን እስላማዊ አብዮታዊ ዘብ በአጻፋ ምላሽ በኩዌትና በባህሬን በሚገኙ የአሜሪካ መሰረተ ልማቶች ላይ የድሮንና የሚሳኤል ጥቃቶችን ማድረሱን አሳውቋል። የአሜሪካ ማዕከላዊ እዝ ደግሞ ኢራን የተኩስ አቁሙን እንድታከብር እድል ተሰጥቷት ነበርም ጦሯ የድሮን ጥቃት በማድረስ ስምምነቱን መጣስን መርጧል ብሏል። የአሜሪካ ተዋጊ ጀቶች የ10 የኢራን ወታደራዊ ኢላማዎች ላይ ድብደባ ማድረሳቸውንም አሳውቋል። በሆርሙዝ ወሽመጥ አቅራቢያ የተፈጸሙ ጥቃቶች የመገናኛ ስርዓቶች፣ የአየር መከላከያዎችና የድሮን ማከማቻ ላይ ያነጣጠሩ ናቸውም ተብሏል። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫም አሜሪካ በ5 የባህር ዳርቻ ይዞታዎች ላይ ጥቃት ማድረሷን ገልጿል። በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማናቸውም ጣልቃ ገብነቱ ውጥረቱን ያባብሳል ስትልም ኢራን አስጠንቅቃለች። ወደ ባግዳድ የተጓዙት አራግቺም ከኢራቅ አቻቸው ጋር በጥምረት በሰጡት መግለጫም በኢራንና አሜሪካ ስምምነት መሰረት በ30 ቀናት ውስጥ የሆርሙዝ ወሽመጥ ከጦርነቱ በፊት ወደ ነበረበት አስተዳደር ይመለሳል። ሙሉ በሙሉ በኢራን ስር የሚተዳደር ሲሆን ብቸኛው ኃላፊነት ያለውም እስላማዊ ሪፐብሊኩ ነው ብለዋል። ማንኛውም ጣልቃ ገብነት ወይንም ትይዩ ስምምነት ነገሩን ያወሳስቧል፣ ውጥረቱን ያባብሷል፣ ቁልፉ መተላለፊያ የሚከፈትበትን ቀንም ያዘገያል ሲሉ በማስጠንቀቅ አራግቺ ባለፉት 2 ቀናት የተከሰቱ አደጋዎችና የተኩስ ልውጦችም ለዚህ ማሳያ ናቸው ብለዋቸዋል። ይህ በእንዲህ እንዳለ እስራኤልና ሊባኖስ ስምምነት ከተፈራረሙ ከአንድ ቀን በኋላም እስራኤል ጥቃት መፈጸሟ ተሰምቷል። ሁለቱ ሀገራት ዘላቂ ሰላምን ለማስፈን ስምምነት ቢፈራረሙም እስራኤል በደቡብ ሊባኖስ ባደረሰችው የአየር ጥቃት አንድ ሰው መገደሉን የሀገሪቱ የጤና ሚኒስቴር አሳውቋል። የሊባኖስ ብሔራዊ ቴሌቪዥን ጣቢያ እንደዘገበው ከሆነ በደቡባዊ ከተማዋ ናባቲያ አልፋውቃ እስራኤል የድሮን ጥቃቶችን አድርሳለች። የእስራኤል ጦር ለወታደሮቹ አደጋ የጋረጠ ግለሰብ ላይ የድሮን ጥቃት መፈጸሙን ከመግለጽ በዘለለም ዝርዝር ምላሽን አልሰጠም። በአሜሪካ አሸማጋይነት እስራኤልና ሊባኖስ የስምምነት ምዕራፍን ቢፈራረሙም የሄዝቦላህ መሪ ግን ስምምነቱን የሊባኖስ ሉዓላዊነት ይጥሳል ሲሉ ውድቅ አድርገውታል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።